ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ኮርስ መሰናዶውን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። አሁን ሰዓቱ የአገር ውስጥና ከውጭ የተገኙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የአገር ውስጥ ጉዳዮችን በማስቀደም እንጀምራለን። ምክክሩ የፖለቲካ ስልጣንን በጠመንጃ የመያዝ ኋላ ቀር አስተሳሰብን በማስቀረት ለሰለጠነ የፖለቲካ ስርዓት የመሰረት ድንጋይ የሚጣልበት ነው ተባለ። ጠቅላይ ሚኒስትር አብይ አህመድ በተገኙበት ረቡዕ ሐምሌ 8 ቀን 2018 ዓ.ም ይፋ በተደረገው የኢትዮጵያ ሀገራዊ ምክክር ጉባኤ ታሪካዊ የምክክር የኢትዮጵያ ልዩነት ምንጭ የሆኑ ችግሮችን በአጭር ጊዜ ለመፍታትና ሀገራዊ መግባባትን ለመፍጠር ሁነኛ መፍትሄ ያለው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ነው። ምክክሩ የፖለቲካ ልዩነቶች ደም አፋሳሽና አውዳሚ እንዳይሆኑ በማድረግ ልዩነቶችን በጠረጴዛ ዙሪያ በሰላማዊ ውይይት ለመፍታት የሚረዳ ነው ያሉት የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ በመልእክታቸው አክለውም ታላቅ የግጭት መፍቻና የሰላም ግንባታ መሳሪያ መሆኑንም አስረድተዋል። የጋራ ምክር ቤቱ ለምክክሩ መሳካት በርካታ ስራዎችን ሲያከናውን መቆየቱን የገለጹት ሰብሳቢው በተለይም የምክክር አጀንዳዎች እንዲዘጋጁና እንዲሰባሰቡ ድጋፍና ክትትል ማድረጉን ጠቅሰዋል። በመጨረሻም ኢትዮጵያን ከእርስ በእርስ ግጭት አዙሪት ለማውጣትና ዘላቂ ሰላምን ለማስፈን ከራስ ፍላጎትና እምነት ወጥቶ የሌሎችን ሀሳብ በጥልቀት ለመረዳት መዘጋጀት እንደሚገባ አሳስበዋል። ኢትዮጵያና ቻይና በጤናው ዘርፍ ትብብራቸውን ለማጠናከር ተስማሙ። ኢትዮጵያና ቻይና በባህላዊና ዘመናዊ ሕክምና እንዲሁም በባለሙያዎች ስልጠና ያላቸውን የሁለትዮሽ የጤና ትብብር ይበልጥ ለማጠናከር ስምምነት ላይ መድረሳቸው ተነግሯል። የጤና ሚኒስትር ዶክተር መቅደስ ዳባ ከቻይና ሄናን ግዛት ከፍተኛ ልዑካን ቡድን ጋር ባደረጉት ውይይት በሁለቱ ወገኖች መካከል ያለውን የጤና ትብብር በባህላዊና ዘመናዊ ሕክምና እንዲሁም በባለሙያዎች ስልጠና ዘርፍ ይበልጥ ለማሳደግ ስምምነት ላይ ደርሰዋል። በተያያዘ ዜና በኢትዮጵያ የአንድ ዓመት የሕክምና ተልእኮውን ያጠናቀቀው 26ኛው የቻይና የሕክምና ቡድን ለ70,000 ታካሚዎች ሕክምና፣ ለ3200 ሰዎች ቀዶ ጥገና እንዲሁም ለ300 የጽኑ ህሙማን የህይወት አድን አገልግሎት መስጠቱ ተገልጿል። ይህንን ተልእኮ በመረከብ በኢትዮጵያ የሕክምና አገልግሎት የሚሰጠው 27ኛው የቻይና የሕክምና ቡድንም በይፋ የእንኳን ደህና መጣችሁ አቀባበል ተደርጎለታል። ቀጥለናል አድማጮች። ቀደም ሲል የሀገር ውስጥ ዘገባዎችን ነው ለእናንተ ያደረስን። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። ወደ ውጭ ዜናዎች ስናልፍ በቅድሚያም የአፍሪካ የፈረንሳይና የሞሮኮ መንግስታት በኢኮኖሚ፣ በጸጥታ፣ በስደተኞች ቁጥጥርና በመከላከያ ዘርፎች ላይ አዳዲስ የትብብር ስምምነቶችን በሞሮኮ መዲና ራባት ተፈራረሙ። ስምምነቱ የተፈረመው የፈረንሳዩ ጠቅላይ ሚኒስትር ሴባስቲያን ሌኮርኖ በሞሮኮ እያደረጉት ባለው የ2 ቀናት ይፋ የስራ ጉብኝት ወቅት ሲሆን ከሞሮኮ ጠቅላይ ሚኒስትር አዚዝ ሐኑሽ ጋር 15ኛውን የሁለቱ ሀገራት ከፍተኛ የጋራ ምክር ቤት ስብሰባ በጋራ መርተዋል። ከተፈረሙት ስምምነቶች መካከል የራባት የፈጣን ባቡር መስመር ግንባታን በገንዘብ መደገፍና የብድር ስምምነቶች ይገኙበታል። በተጨማሪም የፈረንሳዩ ጠቅላይ ሚኒስትር ሌኮርኑ እንደገለጹት አዲሱ የስምምነት ማዕቀፍ በተለይም ለንግድ ስራ ፈጠራዎችና ለተማሪዎች የቪዛ አሰጣጥ ሂደትን ይበልጥ ምቹ ለማድረግ ያለመ ነው። ይህ ይፋዊ ጉብኝትና የተፈረሙት ስምምነቶች ከዓመታት ዲፕሎማሲያዊ ውጥረት በኋላ የፈረንሳይና የሞሮኮ ግንኙነት ሙሉ በሙሉ ማገገሙን የሚያሳይ ትልቅ ማሳያ ተደርጎም ተወስዷል።
በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የመከላከያ ሚኒስትር ሚሃይሎ ፌዶሮቭን ከኃላፊነታቸው ማንሳታቸው ተከትሎ በዋና ከተማዋ ኪየቭ መጠነ ሰፊ ህዝባዊ ተቃውሞ መቀስቀሱ ተዘግበዋል። በሀገሪቱ የድሮን ቴክኖሎጂና ዘመናዊ የመከላከያ አደረጃጀት ላይ ከፍተኛ ስኬት ያስመዘገቡት ሚኒስትር የተሰናበቱት ከጦር ኃይሎች ጠቅላይ አዛዥ ጄኔራል አሌክሳንደር ሲርስኪ ጋር በነበራቸው አለመግባባት ሳቢያ መሆኑ ተገልጿል። ውሳኔውን የተቃወሙ በሺዎች የሚቆጠሩ ሰልፈኞች በኪየቭ አደባባዮች ላይ ተቃውሟቸውን ያሰሙ ሲሆን ፕሬዝዳንት ዜሌንስኪ በበኩላቸው ይህ የአመራር ሽግሽግ በጦርነቱ ወቅት የመንግስትን የስራ አፈጻጸም ይበልጥ ለማሻሻል የታለመ መሆኑንም አስታውቀዋል። በአሁኑ ወቅት የሀገር ውስጥ ጉዳይ ሚኒስትሩ ኢሆር ክሌሜንኮ የተሰናበቱት የመከላከያ ሚኒስትር ለመተካት በዋናነት ታጭተው እንደሚገኙ የተገለጸ ሲሆን ይህ አዲስ የፖለቲካ ውጥረት በጦርነቱ ሂደት ላይ ሊያሳድር የሚችለው ተጽዕኖ በከፍተኛ ሁኔታ ትኩረት መሳቡን ቢቢሲ ዘግቧል። የአረብ ሐምሌ 10 ቀን 2018 የትርታ ቁርስ መሰናዶ እንደቀጠለ ነው። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ሐሳብ አስተያየቶቻችሁን አድርሱን። 9760 አጭር የጽሁፍ መልእክት መቀበያ መስመር የእናንተን ሐሳብ አስተያየቶች ከኛ ጋር የሚያገናኝ አማራጭ ነው። ወደ ኋላ ላይ ሰብሰብ አድርገን ሐሳብ አስተያየቶቻችሁን የምንመለከት ይሆናል። አሁን ባንክ እናመሰግናለን። ዘርፈ ብዙ አገልግሎቶች እንደሚሰጥ ይታወቃል። ከነዛ መካከል ደግሞ የውጭ ምንዛሪ አገልግሎት አንዱ ነው። ከውጭ የተላከ ገንዘብ በእምነት የሚደርስበት ቦታ ከተባለ አንዱ እናት ባንክ ነው። እናት ባንክ የውጭ ምንዛሬውን በእኛ በኩል ይመንዝሩ ይላቸዋል። ከውጭ ሀገር ከወዳጅ ዘመዶ ከቤተሰቡ የተላከሎትን የውጭ ሀገር ገንዘብ አሊያም ደግሞ በእጆ የሚገኝን የውጭ ሀገር ገንዘብን በእናት ባንክ በኩል ጎራ ብለው ይመንዝሩ፣ ይቀበሉ፣ ላሰቡት ያወሉት ይላችኋል። እናት ባንክ በመላው ኢትዮጵያ ባሉት ቅርንጫፎች በአዲስ አበባና በክልል ከተሞች ባሉ የውጭ ምንዛሬ አገልግሎትን በሚሰጡ የባንካችን ቅርንጫፎች ጎራ ብላችሁ አገልግሎቱን ማግኘት ትችላላችሁ የሚላችሁ እናት ባንክ ይህንን ሰዓት አጋራችን ነው። እናት ባንክ ማን እንደናት እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርትም የዚህ ሰዓት አጋራችን ነው። የአጋሮቻችንን መልእክት አድምጠን በመረጃዎችና በፕሮግራሞች መልሰን እንጠብቃቸዋለን። በህንድ በተካሄደው የብሪክስ የአሰሪና ሰራተኛ ሚኒስትሮች ስብሰባ ላይ የተሳተፈው የኢትዮጵያ ልኡካን ቡድን የስራ ዕድል ፈጠራ ሀገራዊ ቅድሚያ የሚሰጠው ጉዳይ መሆኑን በጉልህ ማንሳቱ ተሰምቷል። በዚህ ልኡኩ የዲጂታል ክህሎትን ለማስፋፋት የቴክኒክና ሙያ ስልጠናን ለማጠናከር እንዲሁም ደግሞ በዲጂታልና በአረንጓዴ ኢኮኖሚ የስራ ዕድሎችን ለመፍጠር ኢትዮጵያ እያከናወነች ያለችውን ቀጣይነት ያለው ማሻሻያ ለጉባኤው አባላት ማብራራቱ ተነግሯል። በተለይም የሴቶችን የፋይናንስ አቅርቦት፣ የዲጂታልና የስራ ፈጠራ ክህሎት በማሳደግ በሴቶች የሚመሩ ኢንተርፕራይዞችን ለመደገፍና የኢኮኖሚ ተጠቃሚነታቸውን ለማረጋገጥ ትኩረት ተሰጥቶ እየተሰራ መሆኑ ተገልጿል። በተጨማሪም ኢትዮጵያ ማህበራዊ ጥበቃን ለማስፋፋትና መደበኛ ያልሆነውን የስራ ዘርፍ ወደ መደበኛ ለመቀየር ያላትን ጽኑ አቋም በመድረኩ ስትገልጽ ለወጣቶችና ለሴቶች ሰፊ ዕድሎችን ለመፍጠር ከሌሎች ብሪክስ አባል ሀገራት ጋር በትብብር ለመስራት ዝግጁ መሆኗን ማረጋግጣለች ብለዋል። መረጃው የስራና ክህሎት ሚኒስቴር በማህበራዊ ትስስር ገጹ ያጋራው ነው። በከተማዋ በነዳጅ ማደያዎች ላይ በተደረገ ምርመራ ክፍተት ባሳዩ ላይ እርምጃ ተወስዷል ተባለ። የነዳጅ ግብይትን ከብልሹ አሰራር የጸዳ ለማድረግ በከተማዋ በሚገኙ 133 የነዳጅ ማደያዎች ላይ ድንገተኛ ፍተሻና መደበኛ የሜትር ምርመራ ማከናወኑን ያመላከተው የአዲስ አበባ ንግድ ቢሮ በተደረገው ምርመራ 91 በሚሆኑ ማደያዎች ላይ የልኬት ማጉደል ችግር መገኘቱን ጠቁሟል። በዚህም መሰረት የልኬት ማጭበርበር የተገኘባቸው 91
አንዳንድ ማደያዎች ላይ ጠንከር ያለ ህጋዊና አስተዳደራዊ እርምጃ መወሰዱን ያመላከተው የአዲስ አበባ ከተማ ኮሚኒኬሽን ቢሮ በዚህም መሰረት ከ20 ሊትር ስታንዳርድ ላይ እስከ 1 ሊትር ከ560 ሚሊ ሊትር አጉድለው ሲሸጡ የተገኙ 3 ነዳጅ ማደያዎች ላይ የወንጀል ክስ እንዲመሰረት መደረጉም ተነግሯል። በሌላ በኩል በሱፐርቪዥን ጥፋት የተገኘባቸው ሌሎች 3 ማደያዎች ከ1 እስከ 2 ወር ከነዳጅ አቅርቦት ትስስር ውጭ እንዲሆኑ መወሰኑን፣ ከግማሽ ሊትር በላይ አጉድለው የሸጡ 21 ማደያዎች ደግሞ የመጨረሻ የጽሑፍ ማስጠንቀቂያ እንደተሰጣቸው ተመላክተዋል። በተጨማሪም እስከ 499 ሚሊ ሊትር ያጎደሉ 64 ማደያዎች ላይ ደግሞ የጽሑፍ ማስጠንቀቂያ መሰጠቱ ታውቋል። የህግ ማስከበር ስራ ከህዝብ በሚቀርቡ ጥቆማዎችና በድንገተኛ ፍተሻ ተጠናክሮ እንደሚቀጥል ኮሚዩኒኬሽን ቢሮ አመላክቷል። ከዚህ በኋላ በፕሎምብ የታሰረውን የነዳጅ መቅጃ መሳሪያ ልኬት ያዛባ ወይም የቆረጠ ማንኛውም አካል በነዳጅ ውጤቶች ግብይት አዋጅ መሰረት ከ3 እስከ 7 በሚደርስ ጽኑ እስራትና ከ3 እስከ 7 ዓመት በሚደርስ ጽኑ እስራትና እስከ ግማሽ ሚሊዮን ብር በሚደርስ የገንዘብ መቀጮ እንደሚቀጣ ቢሮ አመላክቷል። ቀጥለናል አድማጮች። አሁን ደግሞ ከውጭ ወዳገኘናቸው ዘገባዎች እናልፋለን። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የጊኒ ቢሳው አቻቸው ፋቱማ ታዣውን በሞስኮ ተቀብለው አነጋገሩ። በሁለቱ ወገኖች መካከል በተደረገው የሁለትዮሽ ውይይት በፖለቲካ፣ በንግድ፣ በኢኮኖሚና በሰብአዊ ጉዳዮች ዙሪያ በጋራ ለመስራት ስምምነት ላይ መደረሱም ተገልጿል። ከውይይቱ በኋላ በጋራ በሰጡት መግለጫ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት የጊኒ ቢሳው መንግስት እንደ የሩሲያ ኩባንያዎች በሀገሪቱ ውስጥ ለሚያደርጉት የቢዝነስ እንቅስቃሴዎች ምቹ ሁኔታዎችን ለመፍጠር ቃል ገብተዋል ሲሉ ገልጸዋል። ውይይቱ በተጨማሪም በመጪው ጥቅምት ወር በሞስኮ በሚካሄደው 3ኛው የሩሲያና አፍሪካ ጉባኤ የዝግጅት ስራዎች ላይ ትኩረት ማድረጉ ተዘግበዋል። በመጨረሻም በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በመባባሱ ምክንያት የሲቪል መሰረተ ልማቶች መውደማቸው ተገለጸ። በሆርሙዝ የባህር ወሽመጥ ላይ ቁጥጥር ለማድረግ በሚደረገው ፊልሚያ ሳቢያ በዚህም በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩ ተዘግቧል። የአሜሪካ ማዕከላዊ እዝ የኢራንን ወታደራዊ አቅም ለማዳከም ያለመ ነው ያለውን ጥቃት ለ6 ተከታታይ ቀናቶችና ሌሊቶች ማካሄድ መካሄዱንም አስታውቋል። በአንጻሩ የኢራን መንግስት መገናኛ ብዙሃን የአሜሪካ ጦር በሲቪል መሰረተ ልማቶች ላይ ጥቃት መፈጸሙን እየገለጹ ይገኛሉ። የኢራን ብሔራዊ የዜና ወኪል እንደዘገበው የአሜሪካ ሚሳይሎች ድልድዮችን፣ የባቡር ጣቢያዎችንና አየር ማረፊያዎችን ጨምሮ በሲቪል ተቋማት ላይ ባደረሱት ጥቃት 7 ሰዎች ተገድለዋል። ጥቃቱ በተለይም በሆርሙዝጋን ግዛት በቄሽም ደሴት በባንዳር አባስና በቡሽኸር የኒውክሌር ኃይል ማመንጫ አቅራቢያ መፈጸሙ ተገልጿል። ቢቢሲ በበኩሉ ከባንዳር አባስ በስተምዕራብ በሚገኝ አንድ ድልድይ ላይ ጥቃት መፈጸሙን በተናጠል አረጋግጧል። በጉዳዩ ላይ መግለጫ የሰጠው የአሜሪካ ማዕከላዊ እዝ ግን ጥቃቱ ያነጣጠረው የኢራንን የባህር ዳርቻ ክትትል፣ የአየር መከላከያና ወታደራዊ ሎጂስቲክ ማዕከላት ላይ ብቻ እንደሆነ ገልጾ በእዙ ኢላማዎች ዝርዝር ውስጥ ሲቪል ድልድዮች አለመካተታቸውን አስታውቋል ሲል የዘገበው ቢቢሲ ነው። አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ለእናንተ አደረስን። እኛ እንቀጥላለን እስከ 2 ሰዓት ከ30 ድረስ ትርታ 97.6 ኤፍኤም የትርታ ቁርስን ወደ እናንተ እያደረሰ ይቀጥላል።